ይስጥልን ሀሪዳስ ሳኒዘን ቀርበናል። በታሪካዊና ባህላዊ ሀብቷ የምትታወቀው የባልቲኳ ላትቪያ ሪፐብሊክ በገጠማት የጾታ አለመመጣጠን የከበደ ማህበራዊ ቀውስ ውስጥ መግባቷ ተሰምቷል። በአገሪቱ የወንዶች ብዛት ከሴቶች ጋር ሲወዳደር በ15.5 በመቶ ያነሰ ሲሆን ከአውሮፓ ህብረት አኳያ የጾታ ልዩነቱ በ3 እጥፍ ከፍ ያለ ነው ተብሏል። በአውሮፓ ህብረት አማካዩ የጾታ ልዩነት 4.4 በመቶ ማለትም በ100 ወንዶች 104.4 ሴቶች መኖራቸውን ያመለክታል። በዚህ መረጃ መሰረት ላትቪያ ከማልታ፣ ስዊድን፣ ሉክዘምበርግና ስሎቬኒያ በቀር ከሌሎች የህብረቱ ሀገራት እጅግ የከፋ የወንዶችና የሴቶች አለመመጣጠን ውስጥ መሆኗ ተጠቅሷል። ይህ የወንድና የሴት ቁጥር አለመመጣጠኑ በእድሜያቸው በገፉ ሰዎች መካከልም እየሰፋ የሚሄድ መሆኑ መረጃዎች ያሳያሉ። የወርልድ አትላስ መረጃን ጠቅሶ የዘገበው ሲኤንቢሲ ቲቪ ከ65 ዓመት በላይ በሆኑት መካከል ሴቶች ከወንዶች በ2 እጥፍ ይበልጣሉ ብሏል። ልዩነቱ የተፈጠረው ወንዶች አጭር ዕድሜ ስላላቸውና የጤና ሁኔታቸውም ደካማ በመሆኑ ምክንያት እንደሆነ የተነገረው። ይህ ሁሉ ተደማምሮ የአገሪቱ ሴቶች ወንድ ፍለጋ ወደ ባህር ማዶ እያማተሩ ነው ተብሏል። በዚህ ዘገባችን በላትቪያ የተከሰተው የጾታ አለመመጣጠን ይዞት የመጣው ማህበራዊ ቀውስን እንቃኛለን። አብራችሁን እንድትቆዩ እንጋብዛለን። በአውሮፓዊቷ ሀገር ላትቪያ የወንዶች እጥረት ተከስቷል። ይህም ሴቶችን ሲበዛ ለችግር አገሪቱንም ለከፋ ማህበራዊ ቀውስ ዳርጓቸዋል። ሴቶች አብሯቸው የሚኖር ባል ከማጣታቸውን ባለፈ በቤት ውስጥ ስራ የሚያግዛቸው አጋር ተቸግሯል ተብሏል። ይህን ችግር ለማቃለል ከ1 ሰዓት እስከ 1 ቀን ሊሆን ይችላል እንደ ስምምነቱ የባል ኪራይ የሚል ስያሜ የተሰጠውን መላ ይዘው ብቅ ብለዋል። ስያሜውን የባል ኪራይ ይበሉት እንጂ ይህ ሰው የስራ ልብሱን ለብሶ መጥቶ ቤት ውስጥ የሚጠገኑ ወይም የሚታደሱ እቃዎችን ወይንም እንደ ቀለም መቀባት ያሉ አገልግሎቶችን ፈጽሞ ወደ ቤቱ ነው የሚሄደው። ታዲያ በዚህ አይነት ለኪራይ የሚቀርበው ወንድ በተለያዩ እንደ አናጺነት፣ ቀለም ቀቢነት፣ ቧንቧ ስራና የመሳሰሉት ሙያዎች የተካነ መሆን ሳይጠበቅበት አይቀርም። የመረጃ ምንጩ እንደሚያመለክተው ከሆነ ሰውየው የሰራበትን ገንዘብ ተቀብሎ ከመሄድ ውጪ ከአሰሪው ጋር አልጋ ለመጋራት አይከጅልም። በአገሪቱ የተፈጠረው የስነ ህዝብ ሚዛን መዛባት በዕለት ተዕለት ህይወት ላይ ብሎም በምጣኔ ሀብታዊ እንቅስቃሴ ላይ ከፍተኛ ጫና ማሳደሩ ተዘግቧል። አንዲት ዳንያ የተባለች የ29 ዓመት ወጣት የበዓል ዝግጅቶችን በማሰናዳት ሙያ የምትተዳደር ሲሆን የስራው ቦታዋ በወንድ ድርቅ የተመታ ነው ብላለች። ምንም እንኳን ባልደረቦቿ በሚሰሩት ደስተኛ ብትሆንም በስራ ቦታ ላይ ለመጫወትና ወዳጅነትም ለመፍጠር ተጨማሪ ወንዶች ቢኖሩ እንደምትፈልግ ተናግራለች። ሌላኛዋ የስራ ባልደረቧ በአገር ውስጥ ወንድ ጓደኛ ወይም አጋር ያጡ ሴቶች ወደ ሌሎች ሀገራት በመሄድ ጓደኛ ማግኘታቸውን ተናግራለች። እናም ላትቪያ ውስጥ ብዙ ሴቶች ባል ወይም የትዳር አጋር አጥተው ቤተሰብ ሳይመሰርቱ ለመኖር ይገደዳሉ፣ አሊያም ውሃ አጣጫቸውን ለማግኘት ወደ ተለያዩ ሀገራት ለማማተር ተገደዋል። መረጃዎች እንደሚያሳዩት በላትቪያ በቁጥር የበዙ ቆነጃጅት ልጃገረዶች ያለ ወንድ ጓደኛ ወይም ያለ ባል ብቻቸውን ለመኖር ተገደዋል። ወንዶች ደግሞ ብዙ አማራጮች ያላቸው መሆኑም ተያይዞ ተገልጿል። ይህ አለመመጣጠን ከምን የመነጨ ነው ያልን እንደሆነ የተለያዩ ምክንያቶችን መዘርዘር እንችላለን። አንደኛው ከጤና ጋር ተያይዞ የሚነሳ ጉዳይ ነው። በዚህ ዘርፍ የተካሄዱ ጥናቶች እንደሚጠቁሙት የላትቪያ ወንዶች ለምን በቁጥር አነሱ ለሚለው ጥያቄ በህይወት የሚኖሩበት ዕድሜ ከወንዶቹ አንጻር ዝቅተኛ በመሆኑ ነው የሚል መልስ ይሰጣል። በንጽጽሩ መሰረት ሴቶች ከወንዶች ይልቅ በአማካይ 11 ተጨማሪ ዓመታትን ይኖራሉ። ይህ ማለት አንድ ወንድና አንዲት ሴት በተመሳሳይ ሰዓት ቢወለዱና ተፈጥሯዊ በሆነ ተመሳሳይ አሟሟት ይህችን ዓለም ቢሰናበቱ ወንዱ የሚሞተው በ60 ዓመቱ ቢሆን ሴቷ እስከ 71 ዓመት ትቆያለች ማለት ነው። ይህም በአውሮፓ ምድር ሰፊው በእድሜ የመቆየት ልዩነት ነው ተብሏል። ለዚህ ደግሞ የጤናና የአኗኗር ዘይቤ ምርጫዎች ጋር እንደሚያያዙ ጥናቶች አመልክተዋል። ከዚህ ጋር ተያይዞ በላትቪያ ከ30 እስከ 40 ዓመት ዕድሜ ክልል ውስጥ ያለው የወንዶች ሞት ከሴቶች በ3 እጥፍ ይልቃል። እንዲሁም በባህሪም ደረጃ ቢሆን በተለያዩ ሱሶች የተጠመዱ መሆናቸው ነው ይኸው መረጃ የሚያመለክተው። ሲጋራ የሚያጨሱ ወንዶችና ሴቶችን ብናነጻጽር አሁንም የ3 እጥፍ ልዩነት አላቸው። በአገሪቱ ያሉ 31 በመቶ ወንዶች ሲጋራ የሚያጤሱ ሲሆን የሴቶቹ 10 በመቶ ነው። ይህም ከ100 ወንዶች መካከል አጫሽ የሆኑት 31ዱ ከ100 ሴቶች ደግሞ 10 ናቸው ማለት ነው። የጤና ችግር ሌላኛው የዕድሜ መለያየትና የወንዶች ሞትን የሚያፋጥን ምክንያት መሆኑ ታውቋል። በተካሄዱ ጥናቶች አገሪቱ ውፍረት የረከሰባት ነች ተብሏል። ለዚያውም ከመጠን ያለፈ ውፍረት። ከ100 ወንዶች መካከል 62ቱ ከመጠን ባለፈ ውፍረት የሚሰቃዩ ናቸው ተብሏል። የሴቶችን የተመለከትን እንደሆነ ከመቶዎቹ 57ቱ ናቸው።
ሌላኛው ወንዶችን ወደ ጉድጓዳቸው የሚያንደረድራቸው የአልኮል ሱሰኛነት መሆኑ ተደርሶበታል። ወንዶች ከሴቶች ይልቅ ብዙ አልኮል የመቋቋም አቅም አላቸው የሚል የተለመደ አባባል መኖሩ ባሉታዊነቱ የሚጠቀስ ነው። ብዙዎችን ለጤና እክል ዳርጎ ወደ ሞት አፋፍ ከመዳረጉም ባለፈ ለማህበራዊና ኢኮኖሚያዊ ቀውስም የሚያጋልጥና አለፍ ሲልም ለድባቴ አሳልፎ የሚሰጣቸው መሆኑን ነው የስነ ልቦና ተንታኞች የተናገሩት። ከዚህ ድባቴ ለመላቀቅ ቁማርና አልኮል መጠጥ ላይ የሚጣበቁና የምድር ላይ ኑሯቸውን የሚያፋጥኑ ቀላል አይደሉም። በላቲቪያ የሞት ምጣኔ ስታቲስቲካዊ መረጃ እንደሚያሳየው ከ1000 ሰዎች መካከል 14.9 በመቶ ነው። ከነዚህም ውስጥ ከ80 በመቶ በላይ የሚሆኑት ራሳቸውን የሚያጠፉ ወንዶች መሆናቸው ታውቋል። የስነ ህዝብ ምጣኔ መዛባት በአገሪቱ ኢኮኖሚ እንቅስቃሴውም ላይ ተጽዕኖውን አሳድሯል። በተለይም ደግሞ ለወንዶች የገቢ ምንጭ ዕድልን አስፍቶላቸዋል። ወርቃማ እጆች ያላቸው በመባል የሚታወቁት የቧንቧ ስራ፣ አናጢነት፣ የጥገና ስራዎች፣ ቴሌቪዥን መግጠም የሚችሉ ናቸው። እነዚህ ወንዶች ሲጠሩ አቤት ብለው በኢንተርኔት ወይም በስልክ በሚደረግላቸው ጥሪ መሰረት በአንድ ሰዓት ጊዜ ውስጥ ከተፍ ይላሉ። አሰሪዋ ባል ወይም አጋር የላትም በሚል ያለምንም ተጨማሪ መንዘባዘብ ስራውን አጠናቆ የላቡን በመቀበል ከግቢ ይወጣል ሰራተኛው። የላቲቪያ ሴቶች በቤት ውስጥ ለገጠማቸው የአገልግሎት ወይም የስራ ችግር ወንዶችን በኪራይ ክፍያ በማሰራት ላይ ናቸው። ለወንድ ጓደኛ ወይም ባል ፍለጋ ደግሞ ድንበር አቋርጠው የሌላ ሀገር ወንዶችን መጎዳኘትን መርጠዋል። ይህን በአገሪቱ የተንሰራፋውን ችግር ለመቅረፍ ታዲያ መንግስት የተለያዩ እርምጃዎች መውሰድ ያለበት መሆኑ ነው በጥናቶች የተመከረው። በዚሁ መሰረት ወንዶችን ኢላማ ያደረጉ የጤና ፕሮግራሞች በተለይ ማጨስን፣ የአልኮል መጠጥንና ጤናማ የአኗኗር ዘይቤን የተመለከቱ እቅዶችን በመንደፍና ተግባራዊ በማድረግ ልዩነቱን ማጥበብ እንደሚቻል እንዲሁም የአእምሮ ጤናቸው ላይ መስራት አንዱ መፍትሄ ነው ተብሏል። የጾታ ሚዛኑን ለመጠበቅ ለአውሮፓ ህብረት አባል ሀገራት ዜጎችም ሆነ ለሌሎች ሀገራት ዜጎች ቀለል ያሉ አሰራሮችን በመተግበርና የሀገሪቱን በር ክፍት በማድረግ ሴቶች ባሎችን እንዲያገኙ ማመቻቸትም ሌላኛው የመንግስት የቤት ስራ ሊሆን እንደሚችል ነው የተጠቀሰው። የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።